አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? እንዴት ሳረፈዳችሁ? ከኔ ጋር ሁሉ ሰላም። እንዴት ነው ቲክቶክ መንደር፣ ቲክታክ መንደር፣ ዩቲዩብ መንደር እንዴት ነው? ደግዬ ናችሁ ወይ? ዘንድሮ ወይ ዘንድሮ ወይ ዘንድሮ ብሎ መዝፈን የነበረበት ማን ነው? ኤፍሬም ማለት ነው። አሁን ላይ ነበር የምሬን ነውና፣ ለማንኛውም ጨረቃዎቻችን ጭልልል ነው ያደረጉን ማለት ነው። በዚህ ባመጡት እንትን በቃ እንደዛ ነው የሆን ነው አሁን ላይ። እና ትላንትና ደግሞ እንግዲህ እቺ ልጅ የመጣችው ልጅ የብሩኬ ያክስቱ ልጅ ነች አሉና እንደዛ እየተባለ እየተወራ ነው ማለት ነው። ማለት እሱም አመልጦታል እኮ መጀመሪያ ላይ አካባቢ አመልጦት ሳይሆን የሆነ ለመነካካት ፈልጓል። እንደዛ ይመስለኛል። ያክስቱ ልጅ ነው የምትመስለኝ እኔ ራሱ ማለት ነው። አንደኛ መልካቸው ሁሉ ይመሳሰላል። ሁለተኛ ደግሞ እኔ ከዚህ በፊት የሙሽዬ እህት ብለው ማለት ነው የሆነ ሰዓት ያየኋት ልክ እንደሷ እንደ ልጅቷ ወፍራም ነችና መልካቸው ራሱ ይመሳሰላል። የሙሽዬ እህት ነች ምናምን ብለው ማለት ነው። እንደውም ሙሽዬ ጋ ይሆን የመለኛው ባለቤት ወልዳ ምንድን ነው የሚባለው ቤት አቀባበል ምናምን የሚያደርጉት ነገር የለም ከእናቷ ጋር ኑራ ከዛ ስትመለስ ምንድን ነው ብቻ እዛ ዝግጅት ይሁን የሆነ ቦታ ይቻታለሁ ማለት ነው። እና የሙሽዬ እህት ናት ብለው እና የዛች ልጅ ትመስለኛል የባልሳሳት አዲስ አበባ ያለችው ልጅ ማለት ነው። ብቻ አለሁ አለም ዞሮ ዞሮ እንደዛ ነው እኔም የሚመስለኝ። እና ያው መጨረሻ የምናውቀው ይሆናል። እሱም ደግሞ እንደ በሌላ አስመስሎ ብሩኬ አብሳላትና አብላካት የሚባሉ ልጆች አሉ ያክስቴ ልጆች እና ስሙ በጣም ደስ ይለኛል አይነት ነገር ብለዋል። መጨረሻ ላይ እሷ መታ ስለ እኔ ስነግርሃቸዋል ወይ ምናምን ስትለው አይ ስለ አንቺ አልነገርኳቸውም ስምሽን ብቻ ነው የነገርኳቸው አይነት ነገር ብሎ ነበረ። እና ይሄን ዘመዴ ናት ምናምን አክስቴ ናት አላለም። ምክንያቱም ያው ለእንትኑ ለድራማው ድምቀት ይመስለኛል። ግን ደግሞ እንደዛ ነው የሚመስለኝ እኔ ያክስቱ ልጅ ምናምን ነው የምትመስለኝ። ዞሮ አሁን ላይ ሀይሚዬን ለመመለስ ለማስቀናት አይነት ነገር ነው እየሄደበት ያለው መንገድ ማለት ነው። ከዚህ በፊት ሊንዳን አምጥቶ እንትን እንዳለው እንደዛ እያደረገ ነው ብሩኬ ማለት ነው። ግን የምር እንደዚህ ሶስተኛ ወገን ምናምን እየመጣ እና ደግሞ ከእዩ ይቺ ትሻላለች በፈጣሪ። ያቺ እኮ አረ ፍጥጥጥ ያለች ድርቅርቅ ያለች ልጅ እኮ ነች ያቺ ማለት ነው። እና ያችንም ለማባረሪያ ይመስለኛል ይሄን ነገር የተጠቀሙት። ዞሮ ዞሮ እኔ እዚህ ጋር አስረግጬ የምነግራችሁ ነገር ሀይሚዬ ሳታቅ ምንም የሚሆን ነገር የለም። ብሩኬ እሷ ሀይሚዬ ሳታቅ ምንም የሚያደርገው ነገር የለም። ፍቃደኛ ሳትሆን ምንም የሚያደርገው ነገር የለም። እዚህ ጋር ማወቅ መረዳት ያለባችሁ ነገር ብዙ ሰው መገንዘብ የከበደው ነገር ብዙ ሰው የሆነ ስራ መሆኑ ራሱ ያልገባው እዚህ ጋር በቃ ሀይሚዬ አታቅም፣ ሀይሚዬ እየተጎዳች ነው ስቲል ነው ሀይሚዬ በቃ እየተጎዳች እንዳለ አድርጎ ነው ሰው የሚቀርጸው። ገባችሁ? ኖ አይደለም፣ እየሰራች ነው። እሷም በቻናሏ እየሰራች ነው፣ ብሩኬ በቻናሉ እየሰራ ነው። ስራ ነው የያዙት እነዚህ ልጆች ማለት ነው። ሶ ሁሉን ነገር ማስቆም የሚችሉት እነሱ ሁለታቸው ብቻና ብቻ ናቸው፣ ማንም አይደለም። እነሱ ይሄን ስራ እናቁም ካሉ በአንድ ቀን ማቆም ይችላሉ፣ እርቅ ፈጥረው ማለት ነው። ይሄ ቲክቶክ ላይ የሚንጫጫው ዩቲዩብ ላይ የሚንጫጫው በሙሉ አፉን ይዘጋል። ከታረቁ ሰላም ከሆኑ በቃ ወደ ሰላም ነው የሚመጣው። ህዝቤ እንደዚህ ነው በቃ። አዳሜ ዛሬ ይንጫጫል፣ ነገ ተገልብጦ በቃ ጥሩ ነገር ሲጽፍ ታዩታላችሁ፣ ሲያወራ ታዩታላችሁ። ሰው እንደዚህ ነው ይገለባበጣል። ገባችሁ? እና ዛሬ ላይ ሀይሚዬና ብሩኬ ያሉበት ነገር ውጥንቅጡ የጠፋበት በቃ የሚያስጠላ ነገር ውስጥ ናቸው አይደለ? ነገ ግን በቃ ታርቀው ምናምን በቃ በሆነ ነገር አድርገው ታርቀናል ብለው ቢመጡ ማለት ነው ወይ ፎቶ ቢለቁ አስቀድመው አዳሜ ሲያሽቃብጥ በቃ እሩ ምናምን ደስ ብሎት ነው የሚውለው። በቃ የእስካሁንን ጭንቀቱን እናንቱን ይረሳዋል። ሰው እንደዚህ ነው ውዶቼ። እና ይሄን ነገር ስላወቁ ነው እነሱም አሁን እንሂድበት በቃ ዝም ብለን ባለፈውም ተናግረዋል ብሩኬ ማለት ነው። ጥሩም ሰራህ ስም ይሰጠሃል፣ መጥፎም ሰራህ ስም ይሰጠሃል። ምንም በቃ እንደዚህ ነው ምናምን አይነት ነገር ብሎ ገረፍረፍ አድርጎ ተናግሮ ነበረ። ገባችሁ? እና ምን ልላችሁ ነው ውዶችዬ፣ እንደ ሴት አንዳንድ ነገሮች ይደብራሉ። ስራው ይደብራል። የሴትን ልጅ ክብር ዝቅ የሚያደርግ ነገር ነው። በጣም ብዙ የሚያስጠላ ነገር አለው። ግን ደግሞ እዚህ ጋር
እነሱ የ20 ደቂቃ የ30 ደቂቃ ስራ ብቻ ነው የሚሰሩት። ከዛ ውጭ ሰላም ናቸው ህይወታቸው ላይ በቃ ፋፈሽ እያሉ ነው እነሱ። እኛንን እዚህ ጋር የምንንጫጫው የምንባለው ራሳችን ላይ ወንጀል ኃጢአት የምናበዛው እኛንን። ገባችሁ እንጂ ሀይሚዬ ሳትፈቅድ ሀይሚዬ ፍቃደኛ ሳትሆን ሀይሚ ደስተኛ ሳትሆን የሚሰራ ነገር የለም። ከተስማማችና ካመነችበት ብቻ ነው የምትሰራው ያንን ስራ። ገባችሁ? እና ይሄ ስራ ግን ለነሱ የሚመጠን ስራ አይደለም። በጣም የተጨመላለቀ ስራ ነው። በሌላው የምንጠላው ነገር ነው በእነሱ ላይ አሁን ያየነውና ቶሎ እንዲያቆሙልን እኛ እይታችንን ብንቀንስ ወይም ደግሞ በቃ አድማ ብናደርግ። ትላንት ምን አሰብኩ መሰላችሁ? ምን እየታሰበ ነበር መሰላችሁ? ትላንትና የሆነ ቻሌንጅ ተጀምሯል። የጨረቃ ፋሚሊ የሆነ ቻሌንጅ ጀምሯል። በቃ ሁላችንም አድማ እናደርግ ሂደን ያለ ማየት ወይም ደግሞ በቃ አቁሙ ብለን ዛሬ የሆነ መልእክት እናስተላልፋለን። እንደውም ለዛሬ ተብለዋል መሰለኝ የሆነ መልእክት ለማስተላለፍ ፈልገዋል። ሜንሽን አድርገው ሀይሚዬና ብሩኬ ማለት ነው። ከዛ ከሳሙና ሳሙ ካልሳሙና የክርስቲያንን ጾም አይ ቲንክ ሰኞ ሊገባ ነው አይደለ? የኛም ጾም ይገባል። አሁን ከ15 ቀን ምናምን በኋላ ይገባል ረመዳን ማለት ነው። ጾም ነው ከዚህ በኋላ ታላላቅ ወር ነው የሚመጣው እና በዚህ ወር ውስጥ ደግሞ ጭቅጭቅና ራሳችንን ወንጀል ውስጥ የሚያበዛ ነገር የሚከት ነገር እንትን ማለት የለብንም። ገባችሁ? ሁላችንም ወደ ራሳችን ልንመለስ ይገባል። እና ይሄ ምክንያት በማድረግ ሁላቸውም የጨረቃ ፋሚሊ ገስት ላይ እየወጡ የሚያወሩት እየዞሩ ሁላቸውንም ተናግረዋል፣ አሳውቀዋል። ተው የሚል ነገር እናስተላልፍና ከዛ በኋላ እምቢ ካሉ ሂደን ያንን ነገር ያለ ማየት አድማ እናድርግ፣ ከዛ ያቆማሉ አይነት ነገር ውስጥ ገብተዋል። እና እንደዛ ቢሆን አሪፍ ነው። እኔም በዚህ መልእክቴን አስተላልፋለሁ። ይሄ ምሬን ነው። እነዚህ ልጆች ማንኛውንም ሀይሚዬና ብሩኬ ብቻ ሳይሆኑ የትኛውንም ዩቲዩበር አሁን ላይ እነዚህ ዩቲዩበሮች ጭምልቅልቅ ነው ያሉት። ማንኛውም ቤት ደህና ነገር የሚሰራ ነገር የለም። ምንድነው እንደዚህ አበላሻቸው? እኛ ራሳችን ተመልካቾች ነን። የተጨማላለቀ ነገር ሲሰሩ ሂደን እናያለን። ግር ብለን ሂደን እናያለን። ቪው ኦቨር ነው። ከዛ እነሱ ይቀጥሉበታል ስራውን። ገባችሁ? እኛ ካላየንላቸው እኛ እንትን ካላልን ግን ያንን ስራ ጋፕ ብለው ወደ ሌላ ወደ ተሻለ ነገር ይመለሳሉ። ሀይሚዬና ብሩኬ እንኳ እንደዛ እንደሌላው የተጨማላለቀ ስራ ላይ በዚሁ ይቀጥላሉ ብዬ አላስብም። እውነት ለመናገር ሀይሚና ብሩኬ አሁን ላይ ፕላን አድርገው የመጡት ነገር አለ ከአዲስ አበባ። ያ እነሱ ያቀዱትበት ድረስ እስኪደርሱ ድረስ ይሄን ነገር ላለማቆም ነው። ገባችሁ ወይ? ሀይሚዬ 300 ኬስ ክትገባ ወይ የራሳቸውን በዙሪያቸው ያለውን ሰው ለማሳደግ ብለው ወይ ደግሞ እስከ ጾም ድረስ ብለው አስበው ሊሆን ይችላል። ግን ኦልሬዲ ጾሙ አሁን ደርሷል። ድራማው ግን እንደሚቀጥል ነው እያየን ያለ ነው። ገባችሁ? እና ይሄን ስራ 1 ወር ወይም 2 ወር እንሄድበታለን ብለው ፕላን አድርገው ነው መጀመሪያ የመጡት። ከዛ ወደዚህ እኛ ብንንጫጫ ምን ብንል እነሱ ፕላን ካደረጉት ወደዚህ ሊያቆሙ አይችሉም በመሃል ማለት ነው። ምክንያቱም ኦልሬዲ መጀመሪያ መስመር እንትን ብለው ነው የመጡት። ገባችሁ? እንጂ አሁን እንደ አብርሽና እንደ ብሩክ ማን ነው እንደ አብርሽና እንደ ሩታ 1 አመት በሙሉ 1 አመት ከምናምን በሙሉ በዚህ የድራማ ህይወት ይቀጥላሉ ብዬ በፍጹም አላስብም። በፍጹም እንደዛ ያረጉም ሀይሚና ብሩኬ ምንድነው የሚያረጉት? 1 ወር ወይም ደግሞ 2 ወር ይሰራሉ። ከዛ ወደ ራሳቸው ይመለሳሉ፣ ይታረቃሉ፣ ቆንጆ በሆነ ፍቅር ያሳልፉና ደግሞ የሆነ ታይም ላይ ደግሞ ወይ ወደ 400,000 ለመግባት ወይ ወደ 350,000 ለመግባት ደግሞ የሆነ አይዲያ ያመጡና ደግሞ በዛ ይሄዱበታል። ከዛ ደግሞ ይመለሱና ደግሞ ወደ ራሳቸው ደግሞ እንትን ይላሉ። እንደዛ እያሉ ነው የሚቀጥሉት። ገባችሁ? እና እነሱ ግን እኮ በዛ ድራማ ውስጥም ሰላም ናቸው። ዞሮ ግን ለኛ እንደዛ ነው የሚያረጉት። አሁንም ቢሆን 2 ወር ወይም ደግሞ እንደዚህ ቆይተው ከዛም በኋላ የዩም ነገር ሲፈታ ሁሉም ነገር ሲፈታ ወደ ራሳቸው ይመለሳሉ። ሀይሚዬና ብሩኬ የድሮ ፍቅራቸውን ያመጡታል። ከዛ የበለጠ ደግሞ ደስ በሚል ፍቅር ይመጣሉ። ራሳቸውን ሪላክስ ያደርጋሉ ምናምን። ከዛም በኋላ የተወሰነ ጊዜ በፍቅር ከቆዩ በኋላ ደግሞ ሌላ አይዲያ ደግሞ ያመጣሉ። ምክንያቱም ይሄ ስራና ስራ ነው። በዛ በፍቅር ሁሌ አይቆዩም። ምክንያቱም ቪው እንዲጨምርላቸው ደግሞ የሆነ ነገር ስራ ደግሞ ይዘው ያመጣሉ። ወይም አይዲያ ላለማጣት ሲሉ ረጀም ያለ ነገር ደግሞ ይዘው መጥተው ይሰራሉ። ገባችሁ? እንደዚህ ነው እነሱ እንትን የሚሉት እንጂ እንደ ሩታና እንደ አብርሽ እንደዚህ ይቀጥላሉ ብዬ በፍጹም አላስብም። በፍጹም እመኑኝ፣ እንደዛ ነው የሚሆነው በእርግጠኝነት ማለት። ስለዚህ ስጋት አይግባችሁ። ሀይሚዬና ብሩኬ መቼም አይለያዩ ልጆች ናቸው፣ አይለያዩም። ይህን ስራ ግን
ቢያቆሙት አሁን ላይ ቢያቆሙት በጣም አሪፍ ነው። በጣም ኦዲየንስ እየሰለች ነው። በጣም ሰልችቶታል ኦዲየንስ ማለት ነው። ሶ ሁላችንም ድምጽ ልንሆን ይገባል። ግን እኔ ምን አይነት ሀሳብ አመጣው መሰላችሁ? የሆነ ፕሮፋይላችንን ሁላችንም የጨረቃ ፋሚሊ እንቀይራለን። ምንድነው የምንቀይረው? ኤችቢ ብለን በትልቁ ጽፈን ከዛ ቀይ ካርድ አድርገን በቃ የሚል ነገር አድርገን ማለት ነው። እንዳስቁብ ባይሆን የምረን ጨረቃ ፋሚሊ ፕሮፋይሉን ቀይሮ እንደዛ ቢያደርግ ሁሉም አድማ ቢያደርግና እንዳሉትም የሆነ እይታው ያለመታየት እንትን ቢኖረው እርግጠኛ ነኝ ይሄን ነገር ያቆሙታል ብዬ አስባለሁ። ዞሮ ዞሮ ውዶቼ እንግዲህ ሀይሚዬና ብሩኬ አሁን የጀመሩት ነገር እስኪጨርስ ድረስ በትዕግስት እንጠብቅ። ከዛ በኋላ የሚወሰነው ይወሰናል። እንግዲህ ሁሉም በየራሱ የሚወስነው ነገር ይወስናል። ግን አሁን የጀመሩትን ነገር እስኪጨርሱ እንታገስ ነው የምላችሁ ውዶቼ። እሺ እንታገስ፣ ሶብር እናድርግ። ሌላው ደግሞ አሁንም ቢሆን ብሩኬን የምትሳደቡ ምን የምትሉ ሀይሚዬን የምትሳደቡ ዝቅ የምታደርጉ ሀይሚዬን በቃ የሆነ ነገር እንትን የምትሉ ታው በቃ ወደ ራሳችሁ ተመለሱ። እነሱ ነገ ጧት አሁንም አንድ ይሆናሉ። በፍጹም የማይለያዩ ልጆች ናቸው። የኛን የስኬቴን ቁልፍ ለማንም አሳልፈን አንሰጥም ተባብሏል ሁለታቸውም ማለት ነው። ሶ የራሳቸው ኮድ አላቸው እኛን ለኛ የማያሳዩን ማለት ነው። እነሱ የሚግባቡበት እዛ አንድ የሚሆኑበት እንጂ በፍጹም እንደዚህ አይነት ህይወት የለም። ገባችሁ? አስባችሁታል? አሁን ትና መቸለታ ነው አስወጣችሁ ከቤት አይደለ? ብሩኬን ስታስወጣው ከቤት ሌላ ሴት ይዞ እንደዚህ ወዳው ደግሞ ሌላ ሴት ይዞ የሚመጣው እንደዚህ አይነት ህይወት አለ እንዴ? እንደዚህ አይነት ህይወት የለም። ግን ይሄ ለድራማ ለስራ ስለሆነ በቃ ስራው እንዲህ እያለ እንዲቀጥል ነው እንደዛ የሚያደርጉት ውዶቼ። ብሩኬም ደግሞ እውነተኛ ነገር ቢሆን ይሄ ነገር እንደዛ አያረግም። በቃ አንድ ሰው ጋር እሪል ከተጣላችሁ ለራሳችሁ ጊዜ ትሰጣላችሁ። ከዛ በኋላ ወደ ራሳችሁ ስትመለሱ የራሳችሁን ህይወት ትመራላችሁ። አለቀ። እንደዛ ነው። የራሳችሁን ህይወት ትኖራላችሁ። በቃ አዲስ ህይወት ትጀምራላችሁ፣ ትኖራላችሁ። አለቀ። እንደዛ ነው እንጂ ውሃ ቅዳ ውሃ መልስ፣ እሷ ሄደች ያነመጣ ምናምን። አሁንም ደግሞ ሀይሚዬም ሌላ ወንድ ልታመጣ ትችላለች። በቃ እንደዚህ እያሉ ምናምን የተብካካ ሆነ። ለህዝብ ምንድነው የሚያስተምረው? ለኛ ምንድነው የሚያስተምረው የሚለው ላይ ፎከስ ቢያደርጉ አሪፍ ነበር። ግን እነሱ እዛ ላይ ፎከስ እያደረጉ አይደለም። ኦልሬዲ እይታ ኦቨር ነው። በቃ በዚሁ ዝም ብለው እየተጨመላለቁ የተወሰነ መግፋት ነው የፈለጉት። ገባችሁ? እና ብሩኬም እንግዲህ ኖርማል ነው በቃ ለስራ ከሆነ ምናምን ብሎ ስለሚያስብ እንደዛ ነው። ገባችሁ? እንጂ ሀይሚዬ ሳታቅ የሚሆን ነገር የለም። እዚህ ጋር መረዳት ያለባችሁ ልጅ ትናንት እኮ በራሷ ቻናል ነው የተለቀቀው አይደለ? በሀይሚዬ ቻናል ነው የተለቀቀው። ዛሬ ደግሞ በብሩኬ ቻናል ይመጣሉ። ነገ ደግሞ እንደዚሁ እያሉ በቃ ይቀጥላሉ ማለት ነው። ሶ ይሄን ነገር ተባብረን አድማ አድርገን ማስቆም መቻል አለብን። በኮሜንት በቃ የሚል ሁሉም በቃ ክብር ለኦዲየንስ እያላችሁ ሁላችሁም ብትኮምቱ አድማ ብታደርጉ አንድ ብንሆን እነዚህ ልጆች ቶሎ ከት ያደርጉታል ይሄን ድራማ። ነገር ግን ልዩነት ፈጥረን አንዱን ከፍ አንዱን ዝቅ እያደረግን እየተባላን እየተባጨቅን እነሱ ደግሞ ስድቡ ምንም አይመስላቸውም እና እየሰሩበት ነው፣ እየገፉት ነው ኦልሬዲ ማለት ነው። ምንም የገደባቸው ነገር የለም። ሶ አዳሜ እዚህ ብትንጫጭ ምን ብትይ እየሰሙሽ አይደለም ሀይሚዬና ብሩኬ ማለት ነው። ብሩኬም ጭራሽ ጨምሮ ሊያጨልል ነው ትናንትና ብዙ ሰው ቅጥል ብሏል እንግዲህ እና ጨጓራችሁን ትጨርሳላችሁ እንጂ ልጆቹ ስድቡ እንደውም በቃ ብርታት ነው የሆናቸው። ገባችሁ? ስለዚህ ይሄን ነገር ከስድብ ከምናምን ወጥተን አንድ ላይ በቃ አድማ አድርገን ይሄ ነገር ለትውልድ ምንድን ነው የሚያስተምረው ነገር በቃ ይቁም። ይሄ ነገር እንደዚህ አይነት ነገር ከእናንተ አንጠብቅም ተብሎ ሁሉም አድማ ማድረግ መቻል አለበት። አለበለዚያ ደግሞ ልጆቹን የምትወዷቸው ከሆነ ከመጨረሻው ድረስ መጠበቅ ነው በትዕግስት እና ሲቀጥል ደግሞ የምነግራችሁ ነገር ሀይሚዬና ብሩኬ የእውነት ሪል ህይወታቸው እንደዚህ አይነት ቢሆን ኖሮ በፍጹም እስካሁን ድረስ አይቆዩም ነበር። 2 ዓመት ሙሉ የቆዩት ከካሜራ ጀርባ በጣም ነው የሚከባበሩት፣ በጣም ነው የሚተሳሰቡት ምናምን አለ አይደለ? ሀይሚዬ ራሱ ካሜራ ላይ ስትሆን ነው እንዲህ የምትሆነው እንጂ ከካሜራ ጀርባ ምን አይነት ጨዋ ልጅ እንደሆነች እንግዲህ ሁላችንም እናውቃለን። በፕራንኩም በምንም አይተናታል። ብሩኬም እንደዛው በጣም የሚከባበሩ ልጆች ናቸው። ግን ካሜራ ላይ ሲሆን ነው ሁላቸውም ፊጥ የሚሉት እንጂ ይሄ እልክኝነታቸውና አልሸነፍ ባይነታቸው ሪል ህይወታቸው ላይ ቢኖር ኑሮ በፍጹም በነገራችን ላይ የሰው ልጅ የሆነ ችግር ይኖርበታል። ግን ደግሞ የነሱ ከችግራቸው ይልቅ
የሆነ በጣም አንድ የሚያረጋቸውና ጥሩነታቸው ጎልቶ የወጣ ነው እና ለዛም ነው እስካሁን ድረስ የቆዩት እንጂ በዚህ በእውነተኛው በቃ እንዲህ ጭቅጭቅ ሁሌ ጭቅጭቅ ቢሆን ኧረ እስካሁን ድረስ አይኖርም። እንኳን አይደለም 2 አመት ሙሉ 1 ወር መቆየት ሳምንት መቆየትም ይከብዳል በዚህ አይነት ሁኔታ። ግን ይሄ ለድራማ ለኛ ነው ገባችሁ? ካሜራ ላይ ብቻ ነው። እና ፍፄ ደግሞ መተማመን አለባችሁ እያለ ነው። ኦፍኮርስ መተማመን ግድ ነው እንዴ! መተማመን ግድ ነው። በጣም እኮ ተማምኖ ነው እዚህ ጋር የደረሱት። ግን እኔ ታስቃላችሁ ብቻ ሁላችሁም። ለማንኛውም መልካም ቀን ይሆንላችሁ።